እጹብ ያምራል ያለችው ተከራይ ዛሬ ነው የሚመጣው። እውነት? መልኩን ንገረኝ እስቲ። ቀላ ያለ ቆንጅዬው መጣ። አሁን ያው ልቧ ፍስስ ይላል። ወዴት ነው? ወደ ቤቴ ማለት ቤቱ እኮ የኛ ነው። የኔና ቀልድ ነው እንዴ? ያሹ አንተ ነህ እንጂ ቀልድ ያስከው እንዴ? ደግሞ እንዲመስረቅ ጀመሩ እንዴ? ያሟል እንዴ? ቆይ እኔ ላናግረው። ብረት እየገፋ ነው ሊያጣጣው ነው። አንድ ቦክስ። ሰላም ነው? ይቅርታ አላወቀችም። ግባ። ቆንጅዬው እኮ እሱ ነው። አዲሱ ተከራይ ነው። ምን? አንተ እውነትም ቆንጆ ነው። በይ ሂጂና ይቅርታ በይው። አዎ እንዴ ይቅርታ ልትሆን ዞር በይ ይላታል። ይቅርታ ልትወጣ ነው እንዴ? እኔ እኮ ቆንጅዬው ተከራይ ነኝ ብትለኝ ያስገባህ ነበር። ይቅርታ። ተቸኩያለሽ ልበል? ምናልባት። እሺ ግን በእኔ ምክንያት አትሂድ። በአንቺ ምክንያት እንኳን አይደለም፣ እቃ ላስቀምጥ ነው የመጣሁት። በቃ ይሄ ልጅ ግን በቃ ጅንና አባባሉ ነው የምልህ። ኢዛና እኮ አሁን ያላት አቋም ላይ ተንጥ ነው የምልህ። ቁመት ቢኖረው በጣም በቃ ልጁ እኔ ነኝ ያለ ሞዴል ነበር የሚሆነው። ሲጀምር ከኢዛናና ከአንድ ብር ማለት ነው። ይሄንን ጥያቄ ቺኮች ናችሁ የምትመልሱልኝ። ወንዶች ስለ ወንድ ውበት አያገባችሁ። ቺኮች ከኢዛናና ከአንድ ብር ማን ነው ቀሻው? ኮሜንት ላይ ጻፉልኝ ፕሊዝ።